እሺ ተመልካቾች እንዴት ናችሁ? ብሔራዊ ባንክ ሶስተኛውን እንግዲህ ከሪፎርሙ በኋላ ነው የሚቆጠረው ሶስተኛውን የፋይናንሻል ስቴቢሊቲ ሪፖርት አውጥቷል። ሰነዱን ተመልክታችሁት ሊሆን እንደሚችል አስባለሁ። እንግዲህ ሰነዱ በጣም ብዙ ሀሳቦች ያሉበት ነው። 62 ገጽ ሰነድ ነው። የሀገር አቀፍና የዓለም አቀፍ የኢኮኖሚ ሁኔታዎችን የሚዘረዝር ነው። የባንኮችን ሁኔታ የሚዘረዝር ነው። የፋይናንስ ተቋማቶችን ሁኔታና ጠቅላላ ኢኮኖሚ ላይ ያሉ ሪስኮችን የሚዘረዝር ነው። ስለዚህ ጠቅላላ ሰነዱን ሳይሆን ላቅርብላችሁ የፈለግኩት በደንብ ግንዛቤ እንዲኖራችሁ የሚያስፈልጉ መሰረታዊ የምላቸው 3 ሀሳቦች ላይ ሀሳብ ልሰጣችሁ ፈልጌያለሁ። ብዙ ሰዎችም ጥያቄ ስለሆነ እንግዲህ የመጀመሪያው ባንኮች ያሉበትን ስታተስ ነው የምናወራው። የኢኮኖሚ ሪፖርቱ ትንሽ የቆየም ስለሆነ አሁን ዳታው የተወሰደው ጁን ላይ የተወሰደ ዳታ ነው። ትንሽ የቆየ ስለሆነ አንዳንድ ቁጥሮች አፕዴት የሚፈልጉ እንደሆነ ይሰማኛል። ለምሳሌ ገንዘብ የተዳከመው በ151% ነው ይላል በአንድ ዓመት ውስጥ ከጁን 2024 መጨረሻ እስከ ጁን 2025 መጨረሻ ስለሆነ አሁን ላይ ግን ከ170% በላይ ደርሷል የተዳከመው። ምክንያቱም ከ57 ብር ወደ 156 ብር ስለደረሰ ማለት ነው። ዋጋ ንረት ወደ 13.2 ከመቶ እንደደረሰ ነው የሚናገረው። አሁን ላይ ባለ ማርች ላይ እንኳን ባለ ሪፖርት ወደ 9.7% የደረሰ ነው። ስለዚህ አንዳንዱ መረጃ ቆየት ያለም ስለሆነ ግን የፋይናንስና የባንክ መረጃዎቹ ላይ እናተኩራለን። የመጀመሪያው የተበላሸ ብድር የሚለውን ሀሳብ በደንብ መነጋገር ያስፈልጋል። በጥቅሉ ሲታይ ብሔራዊ ባንክ የፋይናንሳል ሴክተሩ ጥሩ ደረጃ ላይ እንዳለ ነው የሚገልጸው ሪፖርቱ። አንዳንድ ቁጥሮችም የሚያሳዩት እሱን። የተበላሸ ብድሮች በባንኮች ላይ ያለ የተበላሸ ብድር በጠቅላላው የማክሮ ኢኮኖሚው አሁን ፋይናንስ ሴክተሩ በድምሩ ሲታዩ ወደ 3.1 ከመቶ ነው ይላል ብሔራዊ ባንክ። አንድ ባንክ ከሚያበድረው ገንዘብ ውስጥ የማይመለስለት የብድር መጠን እስከ 5 ከመቶ ከሆነ ጤነኛ ነው ይባላል። በቀላል ቋንቋ እንደው አበድሮ የማይመለስለት እስከ 5 ከመቶ ከሆነ ጤነኛ ነው ተብሎ ነው የሚታሰበው። ኤክስፔክት ይደረጋል በቃ ለመመለስ። ባንኮች አበድረው ኮላተራልም ሸጠው ምንም ሸጠው የሚያስመልሱት እስከ 95 ከመቶ ቢያስመልሱ ጥሩ ይባላል። ስለዚህ በጥቅሉ ሲመለከት ኢትዮጵያ ውስጥ ብሔራዊ ባንክ ሲያሰላ 3.1 ከመቶ ነው። ስለዚህ ጥሩ የሚባል ነው ይላል። ነገር ግን አንዳንድ ባንኮች ይሄንን የዘለሉ አሉ፣ ከ5 ከመቶም በላይ የሆኑ። ለዚህ ነው ባንኮቹ በጥቅሉ ሲታዩ ጥሩ ይመስላል፣ ግን በነጠላ ሲታዩ ግን አንዳንድ ባንኮች ላይ ችግር መኖሩን የሚያሳየው። ለዚህ ሲናሪዮ የቢሆን አምጥቷል። ለምሳሌ ከ5 በታችም የሆኑት ከ5 ከመቶ በላይ የሆኑትም የተበላሸ ብድራቸው እስከ ስንት ከመቶ ቢሄድ ባንኮቹ መቋቋም ይችላሉ የሚለው ለክቷል። በሁለት ሲናሪዮ ነው የለካው። አንደኛው እንግዲህ ምላችሁ አማካይ 5 ከመቶ የሚባለው ብድር የማስመለስ አቅም ነው። ደግሞ የማይመለስለት 5 ከመቶ ቢሆን ትንሽ ከፍ ቢል በ10 ከመቶ ከፍ ቢል በ30 ከመቶ ከፍ ቢል ብሎ ሰርቷል። እና በ10 ከመቶ ከፍ ቢል ማለት ነው ለምሳሌ 5 ከመቶ ላይ የማይመለስለት ብድር ጣራ 5 ከመቶ የደረሰ ባንክ 10 ከመቶ ብትጨምሩበት 5.5 ከመቶ ይደርሳል ማለት ነው። ስለዚህ እስከ 5.5 ከመቶ የተበላሸ ብድር ቢኖራቸው ምን ያህሎቹ ባንኮች ጤነኛ መሆን ይችላሉ በሚል ሞዴሬት ሲናሪዮ ወስዷል። 10 ከመቶ ቢያድግባቸው በዚህ ብዙ ባንኮች ችግር ውስጥ አይገቡም። ተጨማሪ ካፒታል ሳያስፈልጋቸው መቋቋም ይችላሉ። ትንሽ ያለባቸው ደግሞ በቃ 2 ከመቶ 3 ከመቶ ያለባቸው ሊቋቋሙ ይችላሉ። ትንሽ ከፍ አድርጎ ደግሞ ሴቪየር የሚባል ሴናሪዮ ቢኖር በጣም ከባድ ቢሆን እስከ 30 ከመቶ ቢጨምር ማለት 30 ከመቶ በጥቅሉ ማለት ሳይሆን የተበላሸ ብድር መጠናቸው በ30 ከመቶ ቢያድግ ምን ማለት ነው? 5 ከመቶ የተበላሸ ብድር አቅም የነበረው ባንክ ወደ 6.5 ከመቶ ቢያድግበት ከጠቅላላ ብድሩ 6.5 ከመቶ ባይመለስለት ብላችሁ አስቡ። እንደዛ ሲሆን ግን 4 ባንኮች መቋቋም አይችሉም ብሎ አስቀምጧል። 4 ባንኮች ሰርቫይቭ ማድረግ አይችሉም። ሰርቫይቭ ለማድረግ ተጨማሪ ካፒታል ያስፈልጋቸዋል ነው። ምክንያቱም ባንኮች ገንዘብ የሚይዙት ለብዙ ፐርፐስ ለሚጠቀሙበት ማለት ነው። ስለዚህ 30 ከመቶ ከሆነ 4 ባንኮች ኤግዚስት ማድረግ አይችልም። ስለዚህ ከ30 ከመቶን በላይ ቢጨምርባቸው የሚችሉ ባንኮች አሉ። ነገር ግን ትንሽ 30% እንኳን
ከፍ ቢልባቸው 4 ባንኮች ኤግዚስት ማድረግ አይችሉም ብሏል። ይሄ ለኮንፊደንሻሊቲ ሲባል የባንኮች ስም አይጠቀስም እዚህ ላይ። ስለዚህ በጥቅሉ የማይመለስ ብድር መጠን በኢትዮጵያ ኢኮኖሚ ላይ ሲታይ ጥሩ ይመስላል። በባንክ ግን ስንመጣ 30 ከመቶ እንኳን ሲናሪዮ ቢጨምር 4 ባንኮች ኤግዚስት ማድረግ አይችሉም የሚል ሀሳብ ያለበት ነው። ስለዚህ ብሔራዊ ባንክ አንደኛ እስከ 30 ከመቶ ሲናሪዮ እንኳን ቢጨምርባቸው የማይመለስ ብድር ቢጨምር ባንኮች እንዴት መቋቋም እንዳለባቸው የማገዝ ኃላፊነት አለበት። አሁን እንኳን ባለበት ውስጥ ከ5 ከመቶ በላይ ያሉ ባንኮች አሉ፣ ሪፖርቱ ላይ እሱን ስለሚጠቅስ ማለት ነው። ስለዚህ እሱን ማስተካከል ይጠበቅበታል። ለምሳሌ ምን ማለት መሰላችሁ? አንድ ባንክ 10 ቢሊዮን ብር አበድሯል ብላችሁ አስቡ። በቃ ይሄ ወለዱን ምኑን ጨምሮ የሚያስከፍለው 10 ከመቶ ብላችሁ አስቡ። ፕሪንሲፓሉ ብቻ ሳይሆን ፕሪንሲፓል ሲደመር ኢንተረስት ሬት አድርጎ 10 ቢሊዮን ብር አበድሯል ብላችሁ አስቡ። 5 ከመቶ የተበላሸ ብድር ማለት 500 ሚሊዮን የሚያክለው ላይመለስለት ይችላል ማለት ነው በቀላል ቋንቋ። አሁን 500 ሚሊዮን ብቻ ነው የማይመለስለት። ስለዚህ እስከ 500 ሚሊዮን ባይመለስለት ጤነኛ ነው ማለት ነው 5% የሚባለው ስሌት። ግን እችን 5% በ10 ከመቶ ብናሳድጋት 5.5% ብትደርስ የማይመለስለት ገንዘብ ወደ 550 ሚሊዮን ከፍ ይላል። 50 ሚሊዮን ደመረ ማለት ነው። እዚህ እስኪሆን ድረስ ይሄ ባንክ ተጨማሪ ካፒታል ሳያስፈልገው መቋቋም ይችላል ነው ሪፖርቱ የሚለው። እችን 5 ከመቶ ወደ 30 ከመቶ ቢጨመርበትና 6.5 ከመቶ ቢሆን የማይመለስለት ገንዘብ 10 ቢሊዮን ያበደረ ባንክ ከነ ኢንተረስት ሬቱ 650 ሚሊዮን ይደርስበታል ማለት ነው። ተጨማሪ 150 ሚሊዮን ሎስ እንዲያደርግ ያደርገዋል። እንዲህ ሲሆን 4 ባንኮች መቋቋም የማይችሉበት ደረጃ ላይ ይደርሳሉ። ተጨማሪ ካፒታል ያስፈልጋቸዋል የሚል ነው። አንደኛው ሀሳብ ክሊር እንድትሆን የሚያስፈልገው እሱ ነው። ሁለተኛው ደግሞ ሌላ አንድ ቤዚክ ሀሳብ አለ። ምን ማለት ነው? በባንክ ውስጥ ይሰላል፣ ሪስክ ይሰላል። ባንኮች ያበድራሉ፣ ከቆጣቢ የሰበስቡና ያበድራሉ። ስለዚህ ከቆጣቢ የሰበሰቡት መጠን ውስጥ 10 ትልልቅ የሚባሉ ተበዳሪዎቻቸው መጥተው ገንዘባችንን አንጡ ቢሉ ምን ያህል መቋቋም ይችላሉ ነው ጨዋታው። በብሔራዊ ባንክ በአሁኑ ሪፖርት 16 ባንኮች 10 ትልልቅ ተበዳሪዎቻቸው ገንዘባችንን አንጡ ቢሉ መቋቋም አይችሉም። ከአምና አንጻር ሲታይ አምና እንደውም 20 ባንኮች ነበሩ የማይችሉት፣ በአሁኑ ደግሞ 16 ባንኮች አይችሉም። በአንድ ዓመት ውስጥ 4 ባንኮች 10 ተበዳሪዎቻቸው ቢወስዱባቸው መቋቋም የሚችሉ ሆነዋል ማለት ነው። ምን ማለት መሰላችሁ? ይሄ እንግዲህ እንደዚህ አይነት መረጃት በጣም ኮንፊደንሻል ናቸው። እያንዳንዱ ባንክ ሄዳችሁ በጣም ትልልቅ ተበዳሪዎቻችሁ እነማን ናችሁ ብትሉ እገሌ ሊሏቸው አይችሉም። አንዳንድ ሪፖርቶች ያለው ይሄ ባንክ 10 ተበዳሪዎቹ ገንዘቡን ቢያወጡበት እንደዚህ ችግር ውስጥ ይገባል ምናምን። ሁሉም ባንኮች ቶፕ የሚባሉ ተበዳሪዎች አላቸው። እዳዎቻቸውን እየከፈሉ ስለሚቀጥሉ ነው እንጂ ትረስት ያላቸው፣ በቂ ኮላተራል ያላቸው፣ ትራንዛክሽናቸው ጥሩ የሆነ በቃ ቢዝነስ ሪፖርታቸው ጥሩ የሆነ ተስፋ ያላቸው እኮ ብዙ ተበዳሪዎች አሉ። እንደውም ይበረታታሉ፣ ትልልቅ የሚበደሩ ማለት እስኮመን ነገር ነው። ደግሞ ከባድ የሚባለው ሲናሪዮ ምንድነው? ገንዘባችንን አንጡ አይሉም ነው። በፕሪንሲፕል ደረጃ አንጡ አይሉም ተብሎ ይታሰባል። ሪፖርቱ ላይም አንጡ አይሉም፣ ግን ቢሆን ነው። ሁሌም የባንክን ጤነኝነት ስለሚሰላ ምን ማለት መስላችሁ? ይሄ ቤዝ የሚባል ፖዚሽን አለ። ኖርማል ሲቹዌሽን አንድ ባንክ አስቡት እና ካሽና ሪዘርቭ 1 ቢሊዮን በካሽ አለው ብላችሁ አስቡ በጭንቅላታችሁ። ደግሞ ሊኩዊድ የሚባለው አሴት አለ አይደለም? በቦንድ በግምጃ ቤት ሰነድ ደግሞ 2 ቢሊዮን ብር አለው ብላችሁ አስቡ ያ ባንክ። ስለዚህ ጠቅላላ መጠባበቂያው ስንት ነው ማለት ነው? 3 ቢሊዮን በካሽ እና በሪዘርቭ 1 ቢሊዮን ቢኖረው፣ ሊኩዊድ አሴት የሚባለው ደግሞ በግምጃ ቤት ሰነድና ቦንድ ገዝቶ ያዘጋጀው ደግሞ በቦንድ ላይ የተጻፈ 3 ቢሊዮን ቢኖረው ብላችሁ አስቡ። ግን እዚህ ባንክ ውስጥ ሰዎች ያስቀመጡት ቅድም ጠቅስላችሁን 10 ቢሊዮን ብር ያህል መጠን ሰዎች ቆጥበዋል ብላችሁ አስቡ። በጣም ብዙ ደንበኞች አሉት፣ 10 ቢሊዮን ቆጥበዋል። ከ10 ቢሊዮኑ 8 ቢሊዮንና ከዛ በላይ የሚሆነውን ቶፕ 10 የሚባሉ ትልልቅ የሚባሉ 10 ተበዳሪዎች 10 ቆጣቢዎች ቆጥበው ብቻ ሊሆንም ይችላል። ካበደረው ውስጥም ትልልቁን ተበድረውበት ሊሆን ይችላል። ግን 10 ቢሊዮን ቁጠባ ሰብስቧል ብላችሁ አስቡ። ቁጠባ አላቸው እሱ ባንኩ ላይ የተሰበሰበውን ቁጠባ ደግሞ አይዞም አይደለም ስለሚያበድረው ብድር ላይ የዋለ ነው። አሁን ስትረስ ሲናሪዮ የሚባለው ሾክ የሚለካው ጭንቀት የሚለካው ምን ተብሎ መስላችሁ? ቢያንስ 20% ቆጣቢዎቹ ይሄንን ገንዘብ በዚህ
ሳምንት ውስጥ እንፈልገዋለን ቢሉ ብላችሁ አስቡት። 20% ቆጣቢዎች ከ10 ቢሊዮኑ 20% ማለት ምን ማለት መስላችሁ? 2 ቢሊዮን ብር ያላቸው ቆጣቢዎች በቃ ገንዘባችን እንፈልጋለን ከዚህ ባንክ ስጡን የቆጠብነው ቢሉ ማለት ነው። አንድ አዲስ ቁጠባ ባይመጣለት በሉ። ምክንያቱም ቁጠባ ከስር ስለሚመጣ ባንኮች እሱን ስለሚጠቀሙ ነው እንጂ ሲናሪዮ የሚሰላው እንደዛ ነው። ስለዚህ 20% ከ10 ቢሊዮን ቆጣቢዎች 20% 2 ቢሊዮኑን አንጡ ቢሉ የተበደረው ማስመለስ ባይችል ባንክ ምናልባት ያበደረውን ወደ 30 ከመቶ ማስመለስ ባይችል ብላችሁ አስቡ። የዚህን ጊዜ ባንኩ ጭንቀት ውስጥ እየመጣ ይመጣል። ለምን ካላችሁ ቅድም አለው ያልነው ሀብት ሊኩዊድ አሴት የሚባለው 3 ቢሊዮን ነው ባንኩ አለው ያለው። ምክንያቱም በካሽ 1 ቢሊዮን ሊኩዊድ አሴት በቦንድ በግምጃ ቤት 3 ቢሊዮን ብቻ ነው ያለው። ከጠቅላላ 10 ቢሊዮን ከቆጠቡት ውስጥ 2 ቢሊዮን ቆጣቢዎቹ አንጣሉት። እሺ ይሄንን 2 ቢሊዮን ይከፍላል ብለን እናስብ። እጁ ላይ የሚቀረው ስንት ነው? 1 ቢሊዮን ብቻ ነው። እነዚህ ሌላ 8 ቢሊዮን ቆጣቢዎች መጥተው ገንዘባችንን አንጣ ቢሉ ይሄ ባንክ ኤግዚስት ያደርጋል? በሪል ወርልድ ይሄ ሀፕን አይሆንም። ግን የሚሰላው እንደዚህ ነው። ኢፍ እንደዚህ ቢፈጠር ባንኩ እንዴት መቋቋም ይችላል የሚለው ነው የሚሰላው። በዚህ ስሌት 16 ባንኮች ትልልቅ ቆጣቢዎቻቸው ገንዘባችንን አንጡ ቢሉ ትልልቆቹ 16 ባንኮች መቋቋም አይችሉም። እነማን እንደሆኑ አይጠቀስም የኮንፊደንሻል መረጃ ስለሆነ። ስለዚህ የሚመከረው ምን እየተባለ ነው? ባንኮች ሲያበድሩም በቃ ዳይቨርሲፋይ ማድረግ አለባቸው። የቁጠባ ቤዞቻቸውንም በጣም ማስፋት አለባቸው። በቃ ጥቂት ሰዎች ብቻ የተቆጣጠሩት ባንክ እንዳይሆን በጣም ብዙ ቆጣቢዎችን ማበረታታት አለባቸው። ምክንያቱም ትልልቅ ተበዳሪም በአንዴ መክፈል ሳይችል ችግር ነው፣ ብዙ ቆጣቢም በአንዴ ገንዘብ ላውጣ ሲል ችግር ነው በሚለው ለዚህ ነው ብሔራዊ ባንክ ገደብ አለው። እያንዳንዱ ቆጣቢ ገንዘቡን ለማውጣት ቢፈልግ ጥርግ አድርጎ የሚያወጣበት ሪያሊቲ ስለሌለ ማለት ነው። ሁለተኛው ፖይንት መረዳት ያለባችሁ እሱ እንድትረዱ ነው። ሶስተኛው ትልቅ ያለው ሀሳብ እዚህ ውስጥ የተመለከትኩ ምንድን ነው በጣም የገረመኝም የማህበራዊ ዋስትና ተቋማቶችም ሪፖርት እዚህ ውስጥ አለ። የሚገርመው የማህበራዊ ዋስትና ማለት ነው። አሁን ሰራተኛ የሆናችሁ ሰዎች ልታውቁ ትችላላችሁ። ይሄ የጡረታ ዋስትና ማለት ነው። የመንግስት ሰራተኞችም የጡረታ ዋስትና አለ። ከመንግስት ሰራተኛ የሚቆረጠው በሙሉ የሚሰበሰብበት ማለት ነው። ሰራተኛው 7 ከመቶ ከደሞዝ ላይ ይቆረጥበታል። መንግስት ደግሞ 11 ከመቶ ይጨምርለታል ለሰውየው 18 ከመቶ። የግልም ጋር ስትሄዱ ሰራተኛው 7 ከመቶ፣ ቀጣሪዎቹ አሰሪዎቹ 11 ከመቶ፣ በድምሩ 18 ከመቶ። የእያንዳንዱ ተቀጥሮ በግልም በመንግስትም ተቋም የሚሰራ ሰራተኛ 18 ከመቶ ደሞዙ ለቁጠባ ዋስትና ተብሎ ይቀመጣል። የግል ሰራተኞችም የጡረታ ዋስትና የሚባል ተቋም አለ። የመንግስት ሰራተኞችም ማህበራዊ ዋስትና የሚባል ተቋም አለ። በጣም ብዙ ነው። ለምሳሌ 10 ሺህ ደሞዝ ያለው ሰው 700 ከሱ ቢቆረጥ 1100 መንግስት ቢያዋጣ 1800 ብር በየወሩ ያዋጣል። እና ምን ይባላል መሰላችሁ? ይሄ ገንዘብ ምን መሆን አለበት የሚል አንዳንድ ክርክሮች አሉ። ምክንያቱም ይሄ ገንዘብ ተከማይቶ ሰውየው ከ30 ዓመት በኋላ ጡረታ ሲወጣ ሊሆን ይችላል የሚጠቀምበት። በጣም ብዙ ሰዎች ጡረታ ሲወጡ ነው የሚጠቀሙበት። እና ይሄ ገንዘብ ባንክ ብቻ ሲቀመጥ ዲፕሪሼት ያደርጋል። ስለዚህ በቃ አሴት ብንሰራበት ምናምን የሚባል ክርክር አለ። ግን ምን ላይ የዋለ ነው የሚለው አሁን ሪፖርቱ ላይ 80 ከመቶ የሚሆነውን የግምጃ ቤት ሰነድ እየገዙ ያሉት ይሄ ገንዘብ ነው፣ እነዚህ ተቋማቶች ናቸው ይላል ሪፖርቱ። እንደውም የባንኮችን 10 ከመቶ የሚባለው ሀብት የነዚህ ተቋማቶች ነው። በጣም ግዙፍ ገንዘብ ስለሆነ በመቶ ቢሊየን ስለሆነ ማለት ይሄ በጣም ትልቅ ነው። እንደውም አንዳንዴ እነሱ ምን ይላሉ? በባንክ ከሚቀመጥ የግምጃ ቤት ሰነድ ቢገዙበት ይሻላቸዋል። ምክንያቱም በባንክ ተቀምጦ 7 ከመቶ ከሚያገኙበት በግምጃ ቤት ሰነድ 15 ከመቶ ወለድ ቢያገኙበት ይሻላቸዋል። አይደል? ኦልሞስት የተቀመጠ ገንዘብ ስለሆነ ባንክ ከሚቀመጥም የግምጃ ቤት ሰነድም ከሚገዛበት ደግሞ ህንፃ አሴት አይቻለሁ። የመንግስት ሰራተኞች ማህበራዊ ዋስትና ይመስለኛል በጣም ግዙፍ ህንፃ ተመልክቻለሁ። ህንፃ አሴት ደግሞ ቢኖራቸው ገንዘባቸው እያደገ እንዲመጣ ማድረግ ይችላሉ። ስለዚህ ሶስተኛው ሀሳብ ነው። አራተኛው ምናልባት እሱ የሚጠበቅ ነው። በጣም ከፍተኛ ትራንዛክሽን በሞባይል እና በዲጂታል ሲስተም እየተከናወነ መሆኑን ይገልጻል። ከጠቅላላ ሀገራዊ ምርት ድርሻ ያለው በጣም ከፍተኛ ነው። ግን ብዙ አይነት ኮምፕሌኖች ይመጣሉ። በተለይ ሞባይል ባንኪንግን መሰረት ባደረጉ ብዙ ኮምፕሌኖች እንደሚመጡ፣ ምክንያቱም ዲጂታል ክፍያና ትራንዛክሽን ሲኖር የሚጠበቅ ነው። የፍሩድ ምናምን ይጠበቃል። እሱ እንደዚህ አይነት ስጋቶች መኖራቸውን የሚገልጽም የሪፖርት አካል አለበት። እኔ በዋናነት እነዚህን 3 ፖይንቶች እንድትረዱ ለእናንተ ብዙ ጥያቄ ስለነበረ ለማቅረብ ነው። ሌላውን ማንበብ ትችላላችሁ። ኢትዮጵያ ኢኮኖሚስት ቪው ቴሌግራም ላይ ስላስቀመጥኩላችሁ
ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚ ቪው ቴሌግራም እና ፌስቡክ ላይ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።